በጣም እጠላለሁ። ተወኝ በቃ። ሰላም ውድ ፋሚሊ እንዴት ናችሁ? ዛሬ እንግዲህ የማፈቅራት ልጅ እየጠበቅኳት ነው። እንደማፈቅራት በተደጋጋሚ ፍቅሬን ገልጬላታለሁ፣ ግን ልትቀበለኝ አልቻለችም። ዛሬ እንግዲህ ወንድሜን ይዤ መጥቻለሁ። ምናልባት ከተረዳች ብዬ እየጠበቅናት ነው። አብረን እንይ። እንድሽ በፈጣሪ ምንድነው ዛሬ እኮ ነው ያረፈድኩት። እሺ ደግሞ እኮ ታውቂያለሽ አሳይመንቱን ሰርቻለሁ። ስለዚህ ብዙም አትጨናነቂ የኔ ቆንጆ። እሺ በቃ እየደረስኩ ነው አልኩሽ አይደል እንዴ? ምን ሆነሽ ነው እንጂ የኔ ቆንጆ። በቃ እሺ እደርሳለሁ። የምር በጣም በብርሃን ፍጥነት ነው የሚደርስልሽ። ዛሬ ደግሞ አልጆ ቆይታ አታውቅም ነበር። ምናልባት አይታን ይሁን እንዴ? ወንድም ረጋጋ ተመጣጣች አይታ ከሆነ እኮ በዚህ መንገድ አመጣ። ረጋጋ አስረጋስ ቆየች ዛሬ አልጆ ባይ በቃ የኔ ቆንጆ ወሬ አታውጂ። መጣች ወንድም እጭ ደግሞ ኡፍ በእናትሽ ኃይሌ የሚሉት ደግሞ መንገድ ላይ ቆሞብኛል። ምንድነው እሺ የማደርገው? እጭ ፈጣሪ ትዕግስቱን ስጠኝ። በቃ እሺ እደውልልሻለሁ። ረጋ ብላ አናግራት። ደፈር ብል ነው እሺ። ምንድነው? አሬ ፍራታ አንቺን ብያን ዲስካውንት መጠበቅሽ አንተ ልጅ ቆይ አይገባህም። ደነዝ ነገር እንደ ደጋግሜ ነገርኩ። በቃ እኔ አልወድህም። በጣም ነው እቺ ላይ ምን አደረኩ? ምን አደረኩሽ? በቃ አፈቀርኩሽ። በቃ እኔ ደግሞ ያላንቺ ምን ሆነ? በጣም እጠላለሁ። ተወኝ በቃ እሺ። አይገባህም። እኔ ደግሞ በጣም እጠላለሁ እያልኩ ነው። እሺ ኤፍራታ ቢያንስ ለመረዳት ሞክሪ። ምን ይመረዳል? በእናትሽ ኤፍራታ እኔ ምን አደረኩሽ? አንተ ልጅ አማህል እንዴ? አረ በእናትሽ ኤፍራታ ምን አደረኩሽ? አረ ኤፍራታ ምን አደረኩሽ? እሺ ደግሞ አንተ ማን ነህ? እኔ ኃይሌ ወንድም ነኝ። ሃሃ ሽማግሌ ልኮልህ ነው? ምንድነው? ቆይ እናንተ ግን ስራ የላችሁም እንዴ? ሁላችሁም አንድ አይነት ናችሁ? እንደዛ አይደለም ኤፍራታ፣ ተረጋጊና ያለውን ነገር ላይ እናውራ። ልጁ በጣም ተጨንቋል። በጣም ስላንቺ ነው የሚያስበው። ስለዚህ ያለውን ነገር ተረጁ ነው ልልሽ የፈለገው። ተጨነቀ፣ አሰበ። ታዲያ ይሄ ከኔት ጋር ምን ያገናኘዋል እንዴ? እኔ እኮ አፍቅረኛ አላልኩትም አይደል እንዴ? እንደፈለገ መሆን ይችላል እንዴ? ከኔት ጋር ምን ያገናኘዋል? ነው ኤፍራታ፣ ፍቅር እኮ ተመርጦ የሚሆን ነገር አይደለም፣ ተፈልጎ አይደለም። ስለዚህ እሱን አንቺን ፈልጎ ነው፣ አንቺን አፍቅሮሻል። ስለዚህ ያለውን ነገር ደግሞ ቀርበሽ አውሪ ነው ያልኩሻለሁ። ትሰማኛለህ? ለሱ ደጋግሜ ነግሬዋለሁ። እኔ በጣም ነው የምጠላው። እስኪ አንተም እሱም ደነዝ ናችሁ እንዴ? ትንሽ እንኳን አንተ እንኳን የምታስብ ከሆነ ንገረው እሺ። እኔ በጣም ነው የምጠላው። ሲጀመር ደግሞ ደረጃውን ይወቅ። እኔ ደረጃ አይደለሁም። ሲጀመርም አልመጥነውም። እዚህ መጥቶ አፈቀርኩሽ ምናምን እያለ ከመጃጃል ይልቅ አርፎ ስራውን ቢሰራ ይሻላል። እስኪ ምንድነው የሚመስለው መጀመሪያ? ነው ኤፍራታ፣ ሰው በዚህ ልክ ማወራደር ሲጀመር ልክ አይደለም። አንቺ ይሄን አልጠብቅም ባይዞ። ጭራሽም ልትቆጣኝ አምራል። ምንድነው? ልታስደብድበኝ ወይስ ልታስቆጣኝ ያስመጣል? አይደለም አንቺ እንዳሰብሽው አይደለም ኤፍራታ። ነው እየተቆጣሁሽ እኮ አይደለም። እና ምን እያደረገኝ ነው? እያስመከርከኝ ነው ያለው። ያንተ አልበቃኝ ስል ደግሞ ጭራሽ ሌላ ይዘልኝ መጣ። ምንድነው? ሁላችሁም ስራ ፍትናችሁ እንዴ? በመድኃኒዓለም ነው ኤፍራታ። መጀመሪያ ተረጋጊ፣ ቁጭ ብለን እናውራ እኮ። ስለመረጋጋት አንተ ነኝ ልታስተምረኝ? ለምን ኤፍራታ? ተረጋጊ። ምንድነው ልረዳ የምችለው? አልወድህም እያልኩ ነው። ይገባል? በጣም ነው የምጠላ። አንተም ደግሞ እስኪ ንገረው ምንድነው? እስኪ ሁላችሁም እንኳን ደነዝ ናችሁ እንዴ? ኤፍራታ ልጅ እኮ እያለሽ ያለ ወደድኩሽ ነው እያለሽ ያለ። አጠፋ እንዴ? ወደድኩሽ አለኝ ሲጀመር ማለት ነው። እኔ ምንም ሰው ጎሎ አይደለም አይደል እንዴ? ለምንድን ነው በዚህ ልክ ማተራቸው? እኔ አልገባኝ። ቢያፈቅረኝ ቢበላ ባይጠጣ ከኔት ጋር ያገናኛል አይደለም? አለመብላት ለምን ድብን ነው ይለኝ አይልም? እኔ ኤፍራታ ያገባኛል? ንገረኝ እስኪ። አረ ኤፍራታ ዝም በል እባክህ። በዚህ ልክ ነው እንዴ የምታስበው? አዎ ሁለታችሁም ከፈለጋችሁ ገደል ግቡ። ድጋሚ ደግሞ ወደ አይደለም እኔ ጋር ለመድረስ ብትገቡ የእጃችሁን ነው እንሰጣችሁ። አረ ኤፍራታ ተረጋጋ። ተረጋጋ። ይሄ በቃ ተረጋጋ። አንተ ራስህን አዋርደህ እኔንም ያዋርድኛል።
ቆፍጠን አትልም እንዴ? በዚህ እኛንም ዝቅ ያደረገ እኔን ማዋረድ ራስን ስራ ራስን ላይ ወንድም ያለችኝ እኮ እሷ እኮ ነች። ያለ እሷ ማን አለኝ ነው። ስለዚህ እኔን ማዋረድ ተጓዥ ልቤ ደጋግሜ ብገስጸው ባሰበት ሁሌ ብሰይ ባሰበት ምን ሆነሽ ነው? ፊትሽ ልክ አይደለም። ተይ በእናትሽ፣ እንዴት እንዳናደደኝ ጭራሽ ደግሞ ዛሬ እስከነ ወንድሙ አልመጣም። አንቺ ጅል ነሽ እንዴ? ለዚህ ጅል ትናደጃለሽ እንዴ? ምን ሆነሽ ነው? ምን ላድርግ በእናትሽ? ነው አሁንስ በጣም ነው ስርጅት ያለኝ እግዚአብሔርን። እንዴ ትናደጂ በእናትሽ፣ ራስሽን አስጨንቂ። ተራ ነገር ነው። ለማንኛውም የኔ ቆንጆ አሳይመንቱን ሰርችልሻለሁ። አሪፍ አድርገሽ ሰራሽው። ላሳይሽና እስኪ እዩ። አሪፍ ከሆነ በዚህ እንቀጥላለን፣ ካልሆነ ደግሞ ሌላ እንሰራለን ማለት ነው። እስቲ ቆይ በደንብ ልመልከት። ወይስ ከስንት ፔጅ ነው? እስከ 6 ፔጅ ነው የሰራሁልሽ። አይ አሪፍ ነው። እቺ ዛሬ ደግሞ ልጁ ቆይታ አታውቅም ነበር። ምናልባት አይታን ይሆን እንደ ወንድሜ። ተረጋጋ። አይታን ከሆነ እኮ በዚህ መንገድ አመጣ። አስረጋስ ቆየች ዛሬ አልጁ በይ በቃ የኔ ቆንጆ ወሬ አታውጂ። መጣች ወንድሜ። መጣች ወንድሜ። መጣች። እጭ ደግሞ ኡፍ በእናትሽ ኃይሌ የሚሉት ደግሞ መንገድ ላይ ቆሞብኛል። ምንድነው እሺ የማደርገው? ፈጣሪ ትዕግስቱን ስጠኝ። በቃ እሺ እደውልልሻለሁ። አይገባህም። እኔ ደግሞ በጣም እጠላለሁ እያልኩ ነው። እሺ ኤፍራታ ቢያንስ ለመረዳት ሞክሪ። ምን ይመረዳል? በእናትሽ ኤፍራታ እኔ ምን አደረኩሽ? አንተ ልጅ አማህል። ኧረ በእናትሽ ኤፍራታ ምን አደረኩሽ? ኧረ ኤፍራታ ምን አደረኩሽ?